ትናንትና በተወዳጁ በእንግሊዝ ፕሪሚየር ሊግ እና በጣሊያን ሴሪያ ከዛ ማለፍ ሲል በላሊጋ የጨዋታ መርሃ ግብሮች ቀጥለው ተደርገው ነበር። በፕሪሚየር ሊጉ ሌስተር ሲቲ በሜዳው ኪንግ ፓወር ስቴዲየም ከኒውካስትል ዩናይትድ ጋር የጨዋታ መርሃ ግብሩን አከናውኖ ነበር። ኤዲ ሃው በውድድር ዓመቱ ላይ የመራው የሚገኘው ኒውካስትል ዩናይትድ አሁንም በአስደናቂ ግስጋሴ ላይ የሚገኝ ቡድን ሆኗል። ሌስተር ሲቲ ደግሞ በጣም የተዳከመ የውድድር ዓመትን እያሳለፉ ነው። በነገራችን ላይ ሌስተር ሲቲ ባለፉት 11 የጨዋታ መርሃ ግብሮቻቸው ማሸነፉን እንቶ ጎሎችንም ለማስቆጠር የተቸገረ የሚገኝ ቡድን ሌስተር ሲቲ ነው። በውድድር ዓመቱ ላይ ሩድ ቫን ኒስተልሮይ የቡድኑ ዋና አሰልጣኝ ነው። ነገር ግን በማጥቃት እንቅስቃሴያቸውም ላይ የተሻሉ የሚባሉ አጥቂዎች አሏቸው። በሊጉ ደካማ የሚባሉ አጥቂ የላቸውም። እነ ፓትሰን ዳካ ከዛ ማለፍ ሲል እና ጆሚ ቫርዲን የመሳሰሉ ትልቅ ስም ያላቸው ተጫዋቾች የቡድኑ አካል ናቸው እና ቡናኖቴ በተመሳሳይ የዚህ ቡድን አባል ናቸውና ነገር ግን ጎሎችን ለማስቆጠር የሚቸገር አይነት ቡድን ሆኗል ሌስተር ሲቲ እና በዚህ ውድድር ዓመት ላይ ደግሞ እንደ ቲም ስትመለከቱት ምናልባት ሌስተር ከሊጉ መውረዱ ቅዱሳኖቹን ተከትሎ ሳውዛምፕተንን ተከትሎ ከሊጉ መውረዱ ምንም የሚያጠራጥር ወይም ደግሞ ጥያቄ ምልክት ውስጥ የሚገባ ጉዳይ አይደለም። ለምን ሌስተር ሲቲ በዚህ ውድድር ዓመት ያሳያቸው የሚገኘው ደካማ እንቅስቃሴ 17 ነጥቦች አሉት። ባለፉት 5 ጨዋታዎች መለስ ብላችሁ ከተመለከታችሁት 5ቱንም ተሸንፏል። በኒውካስትል ትናንትና 3-0 ተሸንፏል። ከዛም ማለፍ ሲል በማንቸስተር ሲቲ 2-0 ተሸንፏል። ከዛም በማንቸስተር ዩናይትድ 3-0 ነው የተሸነፈው። በቸልሲ 1-0 ነው የተሸነፈው። በዌስትሃም ዩናይትድ እንደዚሁም 2-0 በሆነ ውጤት ነው ሽንፈትን ያስተናገደው። ስለዚህ የሌስተር ሲቲ ቀጣይ ጣፋንታ ምንድን ነው? ሌስተር ሲቲ እንደ ቡድን እያሳያቸው የሚገኙ እንቅስቃሴዎች ይውላችሁ ባለፉት 5 ጨዋታው ነው አይደል ያልኳችሁ። ባለፉት 9 የጨዋታ መርሃ ግብር ሌስተር ሲቲ ማሸነፍ አልቻለም። ሌስተር ባለፉት 10 ጨዋታዎች ማሸነፍ የቻለው ቶተንሃም ስፐርስን 2-1 በሆነ ውጤት ነው ማሸነፍ የቻለው እንደ ቡድን ስትመለከቱት ኤፍኤ ካፕ ፕሪሚየር ሊግ ጨምሮ ማለት ነው። በፕሪሚየር ሊጉም ለመጨረሻ ጊዜ ጎል ያስቆጠረው ቶተንሃም ስፐርስ ላይ ነው። ከዛ ውጪ በተደረጉ ጨዋታዎች ላይ ጎሎችን ማስቆጠር የከበደው አይነት ቡድን ሆኗል። በዚህ ውድድር ዓመት በጣም የተዳከመ በጣም ዝቅ ያለ የቡድናዊ መዋቅር ያለው ማን ነው ከተባለ ሌስተር ሲቲ ነው። ምንም ጥያቄ የለውም። ሩድ ቫን ኒስተልሮይ ቡድኑ እንደተረከበው መጀመሪያ አካባቢ ጥሩ መነቃቃቶች ነበሩ፣ ጥሩ ተስፋ ሰጭ የሚባሉ ሂደቶች ነበሩ በሌስተር ሲቲ በኩል። አሁንም ቢሆን የሚቀሩት የጨዋታ መርሃ ግብሮችን መለስ ብላችሁ ከተመለከታችሁ እንደ ቡድን ለሌስተር ሲቲ ፈታኝ የሚባሉ የጨዋታ መርሃ ግብሮች አሉ። እነዚህን የጨዋታ መርሃ ግብሮች እንዴት ነው ሊወጣቸው የሚችለው? በቀጣይ በፕሪሚየር ሊጉ ለመቆየት በሚደረጉ ትንቅንቆች አሁን የፕሪሚየር ሊግ 31ኛ ሳምንት ጨዋታን አድርጓል። ሌስተር 17 ነጥብ ነው ያለው። ከወልቭስ ያለው የነጥብ ልዩነትን ስትመለከቱት እንግዲህ የ15 ነጥብ ልዩነት ነው። 15 ነጥብ ማለት ደግሞ ኦልሬዲ የ5 ጨዋታዎች ልዩነት ማለት ነው። 5 ጨዋታዎችን ካደረገ 36ኛ ሳምንት ይደርሳል ማለት ነው። 2 ሳምንት ብቻ ይቀረዋል የእንግሊዝ ፕሪሚየር ሊግ ሊጠናቀቅ። ወልቭስ የፕሪሚየር ሊግ የጨዋታ መርሃ ግብሩን ቀጣይ ከቶተንሃም ስፐርስ ጋር ነው የሚያደርገው በ32ኛ ሳምንት። በዚህ ጨዋታ ወልቭስ የሚያሸንፍ ከሆነና ሌስተር ቀጣይ ጨዋታውን የሚሸነፍ ከሆነ ሩድ ቫን ኒስተልሮይ እና ጆሚ ቫርዲ ብሎም ሌስተር ሲቲ ባይ ባይ ብለን የምንሰናበትበት አጋጣሚ ይፈጠራል። ይሄ በትላንትናው በፕሪሚየር ሊጉ የተመለከትነው የጨዋታ እንቅስቃሴ ነው። ለኒውካስትል ዩናይትድ ጎል በማስቆጠር ረገድ እንግዲህ ትላንትና አስደናቂ የነበረ ሚናን ያሳየን ጃኮቭ ሙርፊ ነበር። በጨዋታው ሁለተኛውና 11ኛው ደቂቃ ላይ ኳስና መረብን አገናኝቷል። እንደዚሁም ደግሞ ባርነስ በ34ኛው ደቂቃ ላይ ሌላ ጎል ጨምሮ 3-0 በሆነ ውጤት የተጠናቀቀ የጨዋታ መርሃ ግብር ነው። በሌስተር ሲቲ በኩል እንግዲህ ጎሎች እንዳላስቆጠሩ የነገርኳቸው ነበር። አሌክሳንደር አይዛክም ትላንትና ጎል ሳያስቆጥር የወጣበትም አጋጣሚ ነበር። ይሄ ከጎረቤት ሀገር ኤሪትሪያ የዘር ሐረጉ የሚመዘዘው አሌክሳንደር አይዛክ እንግዲህ በርካታ ጨዋታዎች ላይ ጎሎችን እያስቆጠረ አስደናቂ የሚባል እንቅስቃሴን እያሳየ ነው የሚገኘው። ናፖሊ በውድድር ዓመቱ ላይ ከቦሎኛ ጋር ያደረገውን የጨዋታ መርሃ ግብር ደግሞ ባቻ ውጤት ማጠናቋል። ትናንትና እንግዲህ ፍራንኪ አንጉሳ ባስቆጠራት ጎል አማካኝነት 1-0 ይመራ ነበር ናፖሊ። የመጀመሪያ 45ንም እንደዚሁ እየመራ ነበር ወደ መልበሻ ክፍል ያመራውና ከዛ በኋላ ግን ኖዶይ በ64ኛው ደቂቃ ላይ ያስቆጠራት ጎል እንግዲህ ባቻ ውጤት ጨዋታው እንዲጠናቀቅም አድርጓል። የዶይ ጎል እንግዲህ በጨዋታው ላይ ናፖሊ ለሻምፒዮናነት የሚጫወት ቡድን ነው። በእርግጥ ቦሎኛ አስልትሉኝ ትችላላችሁ። ቦሎኛ በዚህ ሰዓት ላይ 57 ነጥቦችን ይዞ በነገራችን ላይ ባለፉት 5 ጨዋታዎች ያቻ ውጤትን ያስመዘገበው ከናፖሊ ጋር ብቻ ነው። ናፖሊ 65 ነጥቦችን ይዟል እና ምናልባት ትናንት አሸንፎ ቢሆን ኖሮ 68 ነጥቦችን ይዘው ከኢንተር ሚላን አንገት እኩል መተንፈስ የሚችልበት አጋጣሚ ነበር። የጣሊያን ሴሪያ ዘንድሮ ማነው ሻምፒዮን የሚሆነው በእርግጠኛነት መናገር አይቻልም። 7 ሳምንታት አካባቢ ቀርተውታል የጣሊያን ሴሪያ የጨዋታ መርሃ ግብሮች ሊጠናቀቁ። 38ኛ ሳምንት ላይ የሚጠናቀቀው ኢንተር ሚላን 68 አለው፣ ናፖሊ 65 አለው፣ አታላንታ 58 አለው፣ ቦሎኛ 57 ነጥብ አላቸው። ቦሎኛ ቲያጎ ሞታን ካጣ በኋላ የሆነ ታይም ላይ በጣም ተደጋጋሚ ሽንፈቶች አንገት የሚደፉባቸው ነበሩ አይደል? ይሄ 4 ጨዋታዎችን ነው በሲዝኑ የተሸነፉና ሊግ ውድድር በጣሊያን ሴሪያ በነገራችን ላይ አታላንታን ተመልከቱ 63 ጎሎችን አስቆጥሯል። ሁለተኛው በርካታ ጎል ያስቆጠረ ቡድን ነው ከኢንተር ሚላን ቀጥሎና ከአታላንታ ቀጥላችሁ ልታነሱት የምትችሉት ቡድን ሜቢ ላዚዮ ልታነሱት ትችላላችሁ። ከዛ ቀጥሎ ግን ቦሎኛ ነው
በውድድር ዓመቱ ላይ በጣም በርካታ ጎሎችን ማስቆጠር ይችላል። 51 ጎሎችን አስቆጥሯል። ይህም ጎል እንግዲህ ከጁቬንቱስ ይልቃል። ከዛ ማለፍ ሲል ደግሞ ከነ ሮማ፣ ከነ ፊዮረንቲና፣ ከነ ኤሲ ሚላን የተሻሉ የሚባሉ ቁጥሮችን ያስመዘገበበትም አጋጣሚ አለ። ለማንኛውም እንግዲህ ከቦሎኛ ትናንትና ያደረገውን የጨዋታ እንቅስቃሴ ከናፖሊ ጋር ባቻ ውጤትም አጠናቋል። በላሊጋ ጨዋታ እንደዚሁም ሌጋኝስ ከኦሳሱና ጋር የጨዋታ መርሃ ግብራቸውን አድርገው ነበር። ኦሳሱና እንደዚሁም ደግሞ የሌጋኝስን የጨዋታ እንቅስቃሴ መለስ ብላችሁ ከተመለከታችሁ ያው ሁለቱም ቡድኖች በሰሞን ቀን የሚያደርጓቸው የጨዋታ መርሃ ግብሮች በብዙ መልኩ ይጠበቃሉ። አንዳንዴ ሌጋኝስ ላለመውረድ 28 ነጥብ አለው። ኦሳሱና በእርግጥ ከወራጅ ቀጠና ዞን ኦልሬዲ ወጥቷል ማለት ይቻላል። ባለፉት ተከታታይ ጨዋታዎችን ሽንፈትን ካስተናገደበት በሂታፌና እንደዚሁም ደግሞ በባርሴሎና ከተሸነፈበት ጨዋታ በኋላ ሁለት ጨዋታዎችን ባቻ ውጤት አጠናቋል። ቀጣይ ከጂሮና ጋር ነው የሚገናኘው። ሌጋኝስ ደግሞ ከባርሴሎና ጋር ነው ቀጣይ ጨዋታውን የሚያደርገው። በዚህም እንግዲህ ምናልባት ላለመውረድ በሚደረገው እንቅስቃሴ አጓጊ የሚባሉ ሂደቶችን ያስመለክቱናል። ወደ ዛሬ አበይት ጉዳዮቻችን እናብራ። አርሰናል ከሪያል ማድሪድ፣ ባየር ሙኒክ ከኢንተር ሚላን። የአርሰናልና የሪያል ማድሪድ የጨዋታ እንቅስቃሴን እስኪ በቀዳሚነት በዝርዝር ለመመልከት እንሞክር። ሁለቱም ቡድኖች በተለያየ የህይወት ጎዳና ላይ የሚገኙ ቡድኖች ናቸው። አንደኛው የአውሮፓ ቻምፒየንስ ሊግ እስከ ጥግ ድረስ ያጣጣመ ጣዕሙ ምን እንደሚመስል ከማያውቀው አርሰናል ጋር ነው የሚገናኘው። አርሰናል እንደ ቡድን ለአውሮፓ ቻምፒየንስ ሊግ የተፈጠረ አይነት ቡድን እስከማይመስል ድረስ የተንገራገጨባቸው በተለይ የጀርመኑ ክለብ ባየር ሙኒክ ሲያገኛቸው በቆንጆ መልኩ ከውድድሩ ውጭ የሚያደርጉበት ሂደትን ማስታወስ እንችላለን። ነገር ግን ታሪክን ለታሪክ ነጋሪዎች እንተወውና እግር ኳስ የ90 ደቂቃ ፍልሚያ ነው። በአውሮፓ ቻምፒየንስ ሊግ ምናልባት 90 ደቂቃ አይደለም የ180 ደቂቃ ፍልሚያ ነው። ሆም ኤንድ አዌይ የጨዋታ እንቅስቃሴ። የአርሰናል እግር ኳስ ክለብ ሪያል ማድሪድን እንደ እውነቱ ማንበርከክ የሚችል ቡድን ነው ወይ? የአርሰናል እግር ኳስ ክለብ የሪያል ማድሪድን የተከላካይ መስመር መበታተንስ የሚችል ቡድናዊ መዋቅር አላቸው ወይ? የሪያል ማድሪድን የአጥቂ መስመር መቋቋም የሚችል የአርሰናል የመከላከል ዞንስ አለ ወይ? እነዚህ ጉዳዮች ላይ እስኪ ጥቂት ሀሳቦችን ለማነሳሳት ጥረቶችን እናድርግ። ሪያል ማድሪድ ምናልባት በውድድር ዓመቱ ላይ በአውሮፓ ቻምፒየንስ ሊግ ቢያሳካ የማይወራለት ቢያሳካ እንደ ስኬት የማይቆጠርለት ነገር ግን ሪያል ማድሪድ ከቻምፒየንስ ሊጉ ቢሰናበት ኢሹ ሆኖ መወያያ አጀንዳ የሚሆን አርሰናል በተቃራኒው በአውሮፓ ቻምፒየንስ ሊግ ሪያል ማድሪድን ጥሎ የሚያልፍ ከሆነ ከሻምፒዮናነት በትንሽ ነጥብ በትንሽ ልዩነት ዝቅ አድርገን እንደ ድል ሊታይ የሚገባ እንቅስቃሴ ነው። ለምን? ቤተኛ ነው ሪያል ማድሪድ። ለምሳሌ ሪያል ማድሪድን በላሊጋ ማሸነፍ ብርቅ አይደለም። ሪያል ማድሪድን አንገት ማስደፋት ከባድ ነገሩ በአውሮፓ ቻምፒየንስ ሊግ ማድሪድ ምንም ወደርንም ጠላንም ከፍም ማለ ዝቅም ማለ ደካማ ነው ማለ ጠንካራ ነው ማድሪድ የቻምፒየንስ ሊግ አይደንቲቲ ያለው ቡድን ነው። በቻምፒየንስ ሊግ ሪያል ማድሪድን አንገት ማስደፋት ለነገሮች ከባድ ያደርጋል። ካርሎ አንቸሎቲ ትናንትና እንግዲህ ጋዜጣዊ መግለጫ ነበራቸው። እያንዳንዱን የጨዋታ እንቅስቃሴ በሚገባው ልክ ትኩረት ሰጥተን እንሰራለን። ከአርሰናል ጋር የሚደረገውንም ጨዋታ ይሁን በላሊጋው ቀጣይ ቀሪ የሚደረጉ የጨዋታ መርሃ ግብሮችን እያንዳንዱን ጨዋታ ለዋንጫ እንፋለማለን፣ ለዋንጫ እንዋጋለን ብሏል። በላሊጋው ከመሪው ባርሴሎና የ4 ነጥብ ልዩነት አላቸው። ባለፈው ሳምንት በቫሌንሺያ ሳይጠበቅ ከተሸነፉ በኋላ ቀጣይ ከዲፖርቲቮ አላቬስ ጋር ነው በላሊጋ የጨዋታ መርሃ ግብራቸውንም የሚያከናውኑት። የአርሰናልን ጨዋታ ካደረጉ በኋላ እንግዲህ በዕለተ ቅዳሜ የሚያደርጉት ቀጣይ የላሊጋ ጨዋታቸው። ታዲያ ካርሊቶም እንግዲህ ምንድነው የሚሉት? እያንዳንዱን ጨዋታ እንደ ዋንጫ እንቆጥረዋለን። እያንዳንዱን የጨዋታ መርሃ ግብር ለሪያል ማድሪድ ልዩነት የሚፈጥር አድርገን እንመለከተዋለን ይላሉ። ታዲያ እንግዲህ ሁለቱ ክለቦች እርስ በርስ የተገናኙት 2006 ላይ ነበር። የሪያል ማድሪድ እና የአርሰናል እግር ኳስ ክለብ መለስ ብላችሁ እንደ ታሪኮችን የምታገላብጡ ከሆነ የዛኔ በእርግጥ የሁለቱም ቡድኖች ተጫዋቾች አስደናቂ የሚባሉ ገድሎችን የፈጸሙ ተጫዋቾች እንደነበሩ እናስታውሳለን። በአርሰናል በኩል እነ ቴሪ ዳንኤል ሃይንሪ በጣም አስደናቂ የሚባለው ተጫዋች፣ ከዛም ማለፍ ሲል ደግሞ በማድሪድ በኩል ሰባት ለባሹ ራውል ጎንዛሌዝ፣ እነዚህን ዲዚዳን፣ ቤካም፣ ጉቲ እነዚህ ተጫዋቾችን ማስታወስ ይቻላል። የሁለቱ ቡድኖች የእርስ በርስ ግንኙነት ካለን በእርስ በርስ ግንኙነት ብቻ አይደለም። በቻምፒየንስ ሊጉ እንግዲህ አርሰናል ከሪያል ማድሪድ ባደረጉት የጨዋታ መርሃ ግብር ላይ ይህን ታሪካዊ ጊዜ 2006 መለስ ብለን የምናስታውስ ከሆነ 47ኛው ደቂቃ ላይ የቴሪ ሃይንሪ ጎል ተቆጥራ የመጀመሪያ ጨዋታ እንግዲህ በርናቦ ላይ ነበር የጥሎ ማለፍ ጨዋታ ላይ። ከዛም የመልሱ ጨዋታ ላይ ደግሞ ባቻ ውጤት ተጠናቆ አርሰናል ወደ ቀጣዩ ዙር ያለፈበት አጋጣሚ ነበር። ቡካዮ ሳካ ከዚህ ጉዳይ ጋር በተገናኘ ጥያቄ ቀርቦለት ነበር። የሄነሪን ገድል ለመፈጸም ዝግጁ ነው ወይ?
ሪያል ማድሪድ ላይ ጎል ለማስቆጠር ዝግጁ ነው የሚል ጥያቄ ቀርቦለት ነበር። በእርግጥም ያንን ነገር ለማድረግ የኛ ቡድን የሚያንስ አይደለም፣ ሙሉ ለሙሉ በሚባል መልኩ ዝግጁ ነው። እንደ ቡድን እኛ መፋለም ባለብን ልክ፣ እንደ ቡድን መዋጋት ባለብን ልክ ሪያል ማድሪድን ለመዋጋት ማድሪድን አንገት ለማስደፋት የቡድን ስብስባችን ሪያል ማድሪድን ማሸነፍ የሚችልበት አቋም ላይ ነው። ኤምሬትስ ላይ ሲሆን ደግሞ ማድሪድን ማሸነፍ የግድ ይሆናል የሚል አስተያየትን ሰጥቷል። ቲሞ ዋልኮት የቀድሞ መድፈኛም ጨምር ያደርግና ጨዋታው እኮ የት ነው የሚደረገው የሚመስላችሁ? ኤምሬትስ ላይ ነው። በዚህ ጨዋታ እንዴት ነው አርሰናልን ዝቅ አድርጋችሁ ልትመለከቱት የሚገባው? አይደለም። ስለዚህ በጨዋታ ላይ አርሰናል ከዋክብቶች አሉት። ሪያል ማድሪድ ቬኒሺየስ፣ ኤምባፔ፣ ከዛ እንደገና ሮድሪጎ ልትሉ ትችላላችሁ። በአርሰናል በኩልም እንደዚሁ መጥራት የምትችሏቸው ስሞች አሉ። ቡካዮ ሳካን የሚመስል ቲሙን ተሸክሞ መውጣት የሚችል እንደዚህ አይነት ተጫዋቾች በቡድን ስብስብ ውስጥ አሉ። ስለዚህ በምሽቱ የጨዋታ መርሃ ግብር እንደ ቡድን ሪያል ማድሪድን አንገት ለማስደፋት የአርሰናል እግር ኳስ ክለብ የአጥቂም ሆነ የአማካይ መስመር ሰላፊ ተጫዋቾች በብዙ መልኩ እንደ ችግር የሚታይባቸው ይሆናል ብዬ አላስብም ይላል ዋልኮት። ሚኬል አርቴታ በጋዜጣዊ መግለጫ ወቅት እንግዲህ ኤምሬትስ ላይ ልዩ ድባብ እንፍጠራለን፣ ለደጋፊዎች ጥሪ ነው ያቀረበው። ልዩ ድባብን እንፍጠር። ይህን ድባብ እንግዲህ በተለይ ተጫዋቾችን ለማነቃቃት ሜዳ ላይ የሚደረጉ እንቅስቃሴዎች ለተጫዋቾቻችን ምን ያክል አስፈላጊ እንደሆኑ ለተቃራኒ ቡድን በደንብ ማሳየት መቻል አለብን። ሁሉም ወደ ኤምሬትስ ሲመጣ አስቀድሞ ተስፋ እንዲቆርጥ የሚያደርጉ ደጋፊዎች አሉ። አስቀድሞ የአሸናፊነት ደወልን እንዲደወል የመጨረሻው አሸረፍራፊ ሰከንድ ድረስ ሳይታከቱ ደከመኝ ሳይሉ እግራቸው ሳይዝል ቆመው የሚደግፉና አሉ። እነዚህ ደጋፊዎች ካሉ ደግሞ እነዚህ ሰዎች ጨዋታውን ከኛ ጋራ ሆነው ከፍ ከፍ ሲያደርጉት የተቃራኒ ቡድን ተጫዋቾችን ዝቅ ለማድረግም ወይም ደግሞ ሞራላቸውንም ለማሳነስ ይጠቅማል ይላል። ቀጥል ያደርግና ስለ ካርሌቶ ሀሳቡ ይሰጣል። ካርሎ አንቸሎቲ በዓለማችን ላይ ከታዩ ምርጥ አሰልጣኞች መካከል አንደኛው፣ ምንም ጥያቄ የለውም። እሱ ለእኔም ለእግር ኳስም ጥሩ ምሳሌ ነው። በቻምፒየንስ ሊግ ደግሞ ትልቅ ታሪክን ትልቅ ገድልን የሚፈጽም ነው። ከማንኛውም አሰልጣኝ በላይ ውጤታማ የሚባሉ ስራዎችን በሪያል ማድሪድ ቤት መስራት የቻለ አሰልጣኝ ነው ካርሎ አንቸሎቲ። እንግዲህ በተለይ እንደ ቡድን ሪያል ማድሪድን ከተረከበ በኋላ በኤቨርተን ቤት የነበረው እንግዲህ አንቸሎቲን ታስታውስታላችሁ አይደለ? ኤቨርተንን ይዞ በእርግጥ ማንኛውም ሰው ሊሳካለት አይችልም ከዴቪድ ሞይስ ውጪ። ምክንያቱም አንዳንድ አሰልጣኞች በትንሽ በጀት ትልልቅ ክለቦችን መስራት ይችላሉ። አንዳንድ አሰልጣኞች ደግሞ ትልቅ ቲም ለማድረግ አንድ ትንሽ ክለብን ትልቅ በጀትን የሚጠይቋሉ። ካርሎ አንቸሎቲ በከዋክብት የተሞላ ቡድንን እንዴት መምራት እንዳለበት የሚያውቅ የእግር ኳስ ባህልን ጥንቅቅ አድርጎ የሚያውቅ ግለሰብ ነው ካርሎ አንቸሎቲ። አሁን ለአርሰናል ከባዱ ፈተና እሳቸው አይሞቃቸውም አይበርዳቸውም። እኚህ አንጋፋው የጣሊያን ተወላጅ የሆኑት የ65 ዓመቱ አንጋፋው አሰልጣኝ ካርሎ አንቸሎቲ በሪያል ማድሪድ ቤት ደግሞ ፍጻሜያቸው ወይም ደግሞ አጨራረሳቸው እንዲያምርላቸው ይፈልጋሉ። ስኬታማ የሚባል አጨራረስ እንዲኖራቸው አበክረው ይሰራሉ። ለምን ስኬታማ አጨራረስ እንዲኖራቸው አልከጌች የሚል ሀሳብ ይነሳል። በሪያል ማድሪድ ቤት የሳቸው የዘንድሮ የውድድር ዓመት እርግጠኛ ሆኜ መናገር የምችለው የመጨረሻቸው። ከዚህ በፊት በኤቨርተን፣ በናፖሊ፣ በባየር ሙኒክ፣ በሪያል ማድሪድ፣ በፔዥ፣ በቼልሲ፣ በሚላን፣ ጁቬንቱስ የጣሊያን ብሔራዊ ቡድን አሲስታንት ማናጀሩ ነው እስከጀመሩበት እስከ 1992 እና 93 ዓ.ም ጀምሮ በአሰልጣኝነት መንበረ ስልጣን ላይ የተዋጣላቸው አሰልጣኝ ናቸው። እኛ አሰልጣኝ የተዋጣላቸው አሰልጣኝ በተጫዋችነትም አገልግለዋል። በሮማ ቤትም ቆይተዋል። ወደ ሚላንም አመርተዋል። በሚላንም ቤት ነው ጫማቸውን የሰቀሉት ካርሎ አንቸሎቲ። በእግር ኳስ ህይወታቸው ያኔ እንግዲህ በ90ዎቹ ማለት ነው 92 ላይ ነው ጫማቸውን የሰቀሉት። ነገር ግን በ1987 ወደ 3 ሚሊዮን አካባቢ የወጣባቸው ሰው ናቸው እኚህ ግለሰብ። እግር ኳስን ኑሮ ነው የሚያውቁት። እግር ኳስን በመጽሐፍ ወይም ደግሞ የሆኑ ነገሮችን በመሸምደር አይደለም የሚያውቁት፣ ተጫውተው ያሳለፉ ሰው ናቸው። ለዚህም ነው ሚኬል አርቴታ እሳቸው ምሳሌ ናቸው፣ እሳቸው ለሁሉም ተምሳሌት ናቸው የሚሉት። የ4-3-3 የአታኪንግ ፉትቦል ምርጫቸው ደግሞ አብዛኛውን ጊዜ ለተቃራኒ ቡድኖች ራስ ምታት ሲሆን እንመለከተዋለን። ለወጣቱ አሰልጣኝ ሚኬል አርቴታ ይሄ ትልቅ የማንቂያ ደወል ይሆናል። እሳቸው የፊፋ የዓመቱ ምርጥ አሰልጣኝ ተብለው 4 ጊዜ ተሸልመዋል። የሚገርመው ነገር አርሰናል እንግዲህ በታሪክ ለመጀመሪያ ጊዜ ይጋደልበታል የምንለውን የቻምፒየንስ ሊግ ዋንጫን 5 ጊዜ አጣጥመዋል። የፊፋ ወርልድ ካፕ 3 ጊዜ አሸንፏል። ከዛም ማለፍ ሲል መለስ ካላችሁ ወደ ጀርመኑ ሰዷቸው በባየር ሙኒክ ቤት ሻምፒዮን ሆነዋል። ወደ እንግሊዝ ስትመጡ በቸልሲ ቤት ሻምፒዮን የሆኑበት አጋጣሚ አለ። በላሊጋው ደግሞ ዘንድሮ በሚያስደንቅ
መልኩ ምናልባትም ባርሴሎና ተገዳዳሪ በሆነበት ሊግ ለሻምፒዮናነት አሁን የሚጋደላሉ። እሳቸው የሪያል ማድሪድ አሰልጣኝነት መንበረ ስልጣናቸውን በጁላይ ወር 2021 ላይ ከተረከቡበት ጊዜ አንስቶ እስካሁን አጠቃላይ ወደ 220 እና ከዛ በላይ ጨዋታዎችን መርተዋል። ሚኬል አርቴታ በትክክል የተናገረው ወይም በትክክል የገለጸው የጨዋታ እንቅስቃሴያቸው እሳቸው የሚያነቡበት መንገድ በብዙ መልኩ አስደናቂ ነው። አርቴታ እንደዚሁም ደግሞ አያይዞ ምን ይላል? ቡድናችን አለ አብዛኞቹ ጎሎች የተቆጠሩት በዚህ ውድድር ዓመት ላይ ከቆመ ኳስ ጎሎችን ማስቆጠር ይችላል። ማንኛውም ግጥሚያ ወሳኝ ነው። ሪያል ማድሪድም ሆነ በፕሪሚየር ሊጉ የምናደርጋቸው ቀጣይ የጨዋታ መርሃ ግብሮች ላይ የምንከውናቸው የጨዋታ እንቅስቃሴዎቻችን አሁንም የተጠናባቸው መቻል አለባቸው። ከየትኛውም የሜዳ ክፍል በየትኛውም መልኩ ይገኝ የጨዋታ እንቅስቃሴ አምና የነበረው ወይም ደግሞ ከዚህ በፊት የነበረው የባየር ሙኒክ ጨዋታ ላይ ማድረግ እየቻለን ያላደረግናቸውን ነገር አሁን ሪያል ማድሪድ ላይ ማድረግ መቻል አለብን ይላል። በእርግጥም ከቡድኑ ጋር የሚገኙ የአርሰናል ተጫዋቾች በጉዳት ምክንያት ከስብስቡ ውጭ የሆኑ ተጫዋቾች አሉ። መድፈኞቹ ወሳኝ ተጫዋቾቻቸው የሉ። አርሰናል ያለው ወሳኝ የተከላካይ መስመር አንዳንዴ የተከላካይ ብዬ አልጠራውም እኔ በነገራችን ላይ አጥቂም ጭምር ነው። ጋብሪኤል ማጋሊሽ የሃምስትሪንግ ጉዳት ያለበት ተጫዋች ነው። ሪካርዶ ካላፊዮሪ በጨዋታው ላይ አይሳተፍም፣ ጉዳት አለበት። ጋብሪኤል ማጋሊሽ በተመሳሳይ ጋብሪኤል የሶስት ጉዳት አለበት። ካይ ሉካስ ሃቨርት በተመሳሳይ በጉዳት ምክንያት። ታኪያሮ ቶሚያሱ ከጨዋታ ውጭ ነው። ራሂም ሸኪል ስተርሊንግ የቢጫ ካርድ ቅጣት ስላለበት የአንድ ጨዋታ መቅጣት ስለሚጣልበት በጨዋታው ላይ አይሳተፍም። ታዲያ አርሰናል በጨዋታው ላይ እንዴት ነው ልዩነት መፍጠር የሚችለው? በጨዋታ እንቅስቃሴዎች ላይ ለምሳሌ የሪያል ማድሪድ የመከላከል ዞን ከአርሰናል የመከላከል ዞን ጠንካራ አሁን ባለው ወቅታዊ ሁኔታ ለምን ቢያንስ እንደው አንቷን ሮድሪገር ወደ ሜዳ ተመልሷል። በማድሪድም በኩል እንደዚሁም በርከት ያሉ የጉዳት ኬዞች ይነሳሉ፣ በርከት ያሉ ጥያቄዎችም ይሰነዝራሉ በማድሪድ በመከላከል እንቅስቃሴ ላይም ጭምር እንደዚሁም ደግሞ በብዙ መልኩም የሪያል ማድሪድ ቡድናዊ መዋቅር መለስ ብላችሁ ስትመለከቷቸው ምናልባት በጨዋታው ላይ ይኖራሉ አይኖሩም የሚለው ጉዳይ እስካሁን እንግዲህ የተረጋገጠ ወይም ደግሞ ከጨዋታ ውጭ ሆኑ የማድሪድ ተጫዋቾችም ይፋ ተደርገዋል። እነዚህ ተጫዋቾች በእርግጥ በቡድን ስብስብ ውስጥ እነ ዳኒ ካርቫል አለመኖራቸው፣ ኤደር ሚሊታውን የመሰለ ተጫዋች በዚህ የቡድን ስብስብ ውስጥ አለመኖሩ ለሪያል ማድሪድ ከባድ የቤት ስራን ያመጣባቸዋል። ከባድ የቤት ስራ። ነገር ግን ሌሎች መጠቀም የሚችሏቸው አማራጮች አሉ ወይ? በትክክል ሌሎች አማራጮችን መጠቀም ይችላሉ። አንድሪያ ሉኒ ግብ ጠባቂው አንድሪያ ሉኒ፣ ኤደር ሚሊታው፣ ዳኒ ካርቫል፣ ሜንዲ፣ ሾሚኒ፣ ዳኒ ሴባዮስ እነዚህ ተጫዋቾች 6 ተጫዋቾች ዛሬ እንግዲህ አርሰናልን በሚገጥመው የቡድን ስብስብ በጉዳትና በቅጣት ምክንያት የሉም። ሾሚኒ በቅጣት ነው ከጨዋታ ውጭ ሆነው። ሜንዲ ሃምስትሪንግ አለበት። አንድሪያ ሉኒ የጡንቻ ጉዳት አስተናግዷል። ኤደር ሚሊታውም እንደዚሁ በተመሳሳይ፣ ዳኒ ሴባዮስ እና ዳኒ ካርቫልም በተመሳሳይ መልኩ። ሪያል ማድሪድ ጥሩ ያልሆነው ዜና ባለፉት 5 ጨዋታዎች 3ቱን ተሸንፏል። በአትሌቲኮ ማድሪድ በፍጹም ቅጣት ምት እንደዚሁም ደግሞ ከዛ ማለፍ ሲል ሪያል ሶሲዳድ ጋር በነበረው ጨዋታ ያቻ ውጤትን ያስመዘገበበት ጨዋታ ነበር። ያው በመለያ ዓመት የሪያል ማድሪድ በጭማሪ ደቂቃም ቢሆንም እንኳን የጨዋታ እንቅስቃሴዎችንም ልዩነት መፍጠር ቢችልም ከዛ ማለፍ ሲል ያለፈው ሳምንት የቫሌንሺያ ጨዋታ ደግሞ ለማድሪድን ማሸነፍ ኦኬን ያክል ቀላል ነው እንዲባል ያደርጋል። በጨዋታ ሂደት ላይ ለምሳሌ የዛሬው የአርሰናል የማጥቃት እንቅስቃሴ በተሻለ መልኩ የሚጠናከር ከሆነ በርካቶች ግምታዊ ሀሳቦችን እያጋሩ ይገኛሉ። በዚህ ግምታዊ ሀሳቦች መካከል እንግዲህ ትልልቅ የሚባሉ የአውሮፓ መገናኛ ብዙሃን ድርጅት ቢቢሲ ስፖርትም ጨዋታውን ሪያል ማድሪድ ወደ ኤምሬትስ ተጉዞ 2-1 በሆነ ውጤት ያሸንፋል የሚል ግምትን አስቀምጧል። ሌላው 90 ሚኒት ነው የጨዋታ ባቻ ውጤት ይጠናቀቃል የሚል ግምትን ማስተላልፏል። 2-1 በሆነ ውጤት ነው ጨዋታው ይጠናቀቃል ተብሎ የሚጠበቀውና 90 ሚኒትም ይህንን ግምቱንም እንደዚሁ ያጋራው። ምናልባት አሁን ላይ እንግዲህ አርሰናልና ሪያል ማድሪድ ሁለቱም ክለቦች የሚያደርጉት 3ኛ ጨዋታቸው ነው። ባለፉት 2 ጨዋታ እንግዲህ ከአርሰናል ሽንፈትን አላስተናገደም። 1 ጨዋታ አሸንፏል፣ 1 ጨዋታ ባቻ ውጤት አጠናቀዋል። ያ ማለት እንግዲህ ቀደም ሲል እንደነገርኳችሁ የበርናቦ በሄንሪ ጎል አማካኝነት ያሸነፈበትና በኤምሬትስ ባቻ ውጤት የተጠናቀቀበት። ከዛ በኋላ እንግዲህ ሁለቱ ክለቦች አልተገናኙም። ከ2017-18 ጀምሮ ሪያል ማድሪድ በቻምፒየንስ ሊግ የጥሎ ማለፍ ጨዋታ 22 ጊዜ ከእንግሊዝ ክለቦች ጋር ጨዋታ አድርጓል። 11ዱን አሸንፏል፣ በ6ቱ አቻ ወጥቷል። በ6ቱ ተሸንፈው በ5ቱ ብቻ አቻ ወጥቷል። ይሄ ለሪያል ማድሪድ የትኛውም ክለብ ያላደረገው ነው። በዚህ ውድድር ዓመት አርሰናል ብዙ ደቂቃዎችን ጨዋታ እየመራ የተጫወተ ክለብ ምናልባት ተቀዳሚው ክለብ ግን ደግሞ የማሸነፍ ሜንታሊቲያቸው ሪያል ማድሪድ ላይ ይሰራሉ። ዛሬ በደንብ የምንመለከተው ጉዳይ ነው። አድማጮች ማታ ላይ እንግዲህ የሚደረግ የጨዋታ እንቅስቃሴ ነው። በአርሰናል በኩል ምናልባት የመከላከል ዞኑ ላይ ብዙ አማራጮችን ለመጠቀም አቅደው እየሰሩ ይገኛሉ የሚሉ ሀሳቦች ተነስቷል። ሪዮ ፈርዲናንድ የቀድሞ የማንቸስተር ዩናይትድ ሌጀንድ እንግዲህ ከዚህ ጉዳይ ጋር በተገናኘ አስተያየቱንም ሲሰጥ ምንድን ነው ያለው? በቻምፒየንስ ሊግ የምታሸንፈው ውድድር እንደሆነ ለማሰብ በእያንዳንዱ እንቅስቃሴ ላይ ክፍት የጨዋታ እንቅስቃሴዎችን እያሸነፍክ መሄድ መቻል አለብህ። አሸናፊ መሆን መቻል አለብህ። የመጀመሪያ ጨዋታ ኤምሬትስ ላይ ነው። አርሰናል በዚህ ጨዋታ ጥሩ ውጤትን ማስመዝገብ
የሚችል ከሆነ በመልሱ ጨዋታ ልዩነትን መፍጠር ይችላል። በሁለት ጎል ልዩነት ማሸነፍ ከቻሉ ምናልባት ወደ ቤርናቦ ከመሄዳቸው ቀድሞ ጨዋታው አልቋል ለማለት እችላለሁ ይላል እንግሊዛዊው ሪዮ ፈርዲናንድ። ግን ደግሞ ይሄ ንግግሩ ምን ያክል ሚዛን ይደፋል፣ ምን ያክል ይሳካል የሚለው ጉዳይ የሚጠበቅ ነው። አርሰናል ከሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታ መርሃ ግብርን በተመለከተ ጥቂት ሀሳቦችን ለማነሳሳት ጥረቶችን አድርገናል። እናንተስ እንግዲህ በጨዋታ ላይ ያላችሁን ግምት ልታከፍሉንም ትችላላችሁ። እንደዚሁም ደግሞ ተያያዥ የጨዋታ እንቅስቃሴዎችን በተመለከተ ሀሳቦቻችሁንም መሰንዘር ትችላላችሁ። ወደ ሌሎች ጉዳዮቻችን እስኪ ልውሰዳችሁ። ባየር ሙኒክ ከኢንተር ሚላን የአውሮፓ ቻምፒየንስ ሊግ ሌላኛው ተጠባቂ ጨዋታ ነው። እንደ አርሰናልና እንደ ማድሪድ ጨዋታ ሁሉ ሌላ ትኩረት የሚሰጠው ሌላ ትኩሳት የሆነ የጨዋታ እንቅስቃሴ ነው። በነገራችን ላይ ሁለቱም በየሊጎቻቸው መሪ ናቸው። በባየር ሙኒክ በኩል በዛሬው ጨዋታ ቦትማን፣ ኪንግስሊ ኮማን፣ ዴቭስ እንደዚሁም ደግሞ ጀማል ሙሲላ፣ ማኑኤል ኒውየር፣ ፓቭሎቪች እና ኡፔሚካኖ በጨዋታው ላይ እንደማይኖሩ የተነገረ ነው የሚገኘው። በተቃራኒው ደግሞ በኢንተር ሚላን በኩል አስላኒ በቢጫ ካርድ ምክንያት ከጨዋታ ውጭ ነው። ከዛ ማለፍ ሲል ዶምፍሪንስ በጨዋታው ላይ አይኖርም። ዜሌንስኪም በተመሳሳይ መልኩ ከዚህ በፊት በቻምፒየንስ ሊግ የእርስ በርስ ግንኙነት ሁለቱም ቡድኖች ባደረጓቸው የጨዋታ መርሃ ግብሮች ማለት ነው 2022 ላይ ተገናኝተው ነበር። እዚሁ የባየር ሙኒክ ሜዳ አሊያንዝ አሬና ላይ በተደረገ የጨዋታ እንቅስቃሴ ባየር 2-0 አሸንፎ ነበር። ወደ ስታዲዮ ጁሴፔ ሜንዛም ተጉዞ በተመሳሳይ 2-0 ውጤት ያሸነፈበት አጋጣሚ ነበር። በሁለቱ ቡድኖች የእርስ በርስ ግንኙነቶች እንደው መለስ ብላችሁ ከተመለከታችሁ ሚዛን የሚደፋው የባየር ሙኒክ የበላይነት ነው አይደለ? በርስ በርስ ግንኙነታቸው እንደው መለስ ከ2015 ጀምራችሁ ብትመለከቱ ራሱ ከ2015 እስከ 2022 ድረስ በተደረጉ የጨዋታ እንቅስቃሴዎች በወዳጅነት ጨዋታም በቻምፒየንስ ሊግም ሁለቱም ቡድኖች በተደጋጋሚ ተገናኝተዋል። የወዳጅነት ጨዋታዎችን ጨምሮ ማለት ነው። በአጠቃላይ 5 ጨዋታዎችን ብንወስድ ከ5ቱ የጨዋታ እንቅስቃሴ ኢንተር ሚላን ማሸነፍ የቻለው በአንዱ ብቻ ነው። ከዛ ውጭ ባሉ ጨዋታዎች ባየር ሙኒክ በበላይነት ጨዋታዎችን ያጠናቀቀበት አጋጣሚ እንደነበረም የቅርብ ጊዜ ትውስታዎች ናቸው እነዚህና ምናልባት የምሽቱም የጨዋታ እንቅስቃሴ ለባየር ሙኒክ ሚዛኖችም ያጋደሉ ይሁን እንጂ ኢንተር ሚላንም ቀላል ተጋጣሚ ሆናል ተብሎ አይጠበቅም። ኢንተር በነገራችን ላይ በሊጉ በአጠቃላይ ሽንፈቶችን ካስተናገደ ትንሽ ሰንበትበት ብሏል። አጠቃላይ እንግዲህ ከሽንፈት ያስተናገደው በጣሊያን ሲሪያ ከጁቬንቱስ ጋር ባደረገው ጨዋታ በ25ኛ ሳምንት የጨዋታ መርሃ ግብር ነበር ሽንፈትንም ያስተናገደበት አጋጣሚ የተመለከቱ። ከዛ በኋላ እንግዲህ በተደረጉ ጨዋታዎች 10 ያክል ጨዋታዎች አልፎታል ሽንፈትን ካስተናገደ ኢንተር ሚላን እና ባየር ሙኒክ ግን መለስ ካላችሁ በቡንደስሊጋው በቦሃም 3-2 በሆነ ውጤት የተሸነፈበት የቅርብ ሳምንታት ወይም ደግሞ ከ4 ሳምንት በፊት በነበረ ጨዋታ ሽንፈትን ያስተናገደበት አጋጣሚ አለ። ግን ደግሞ ከዛ በፊትስ ባየር ሙኒክ እንዴት ነበር ጅማሮ ስትሉ ኖ የባየር ሙኒክ ግስጋሴማ የሚያቆመው የማይገኝም የሚያስብል ነበር። በፌኖርድ 3-0 በቻምፒየንስ ሊጉ ከተሸነፈበት የጨዋታ እንቅስቃሴ ውጭ በጣም ልዩነት ወይም የበላይ የሆነበትን አጋጣሚ በደንብ ተመልክተናል። የምሽቱ ጨዋታ እንግዲህ በሁለቱ ቡድኖች በኩል ትልቅ ተጠባቂ ወይም ደግሞ ትኩረት የሚስብ ጉዳይ ነው የሚሆነው። ለማንኛውም የምሽቱ የጨዋታ እንቅስቃሴ እንግዲህ በአውሮፓ ቻምፒየንስ ሊግ አውሮፓ የምትደምቅበት ደማቅ የእግር ኳስ ምሽቶችም የሚያልፉበት የጨዋታ እንቅስቃሴዎች ናቸው። እነዚህ የቻምፒየንስ ሊግ ጨዋታ ምሽት 4 ሰዓት ሲል ነው ሁለቱም ጨዋታዎች እንግዲህ በይፋ ጅማሯቸውንም የሚያደርጉት። እነዚህ ጨዋታዎችን እንግዲህ በርካታ የስፖርት ወዳድ ማህበረሰብም ይከታተላቸዋል ተብሎ ይጠበቃል። ነገም የቻምፒየንስ ሊግ ጨዋታዎች ቀጥለው ይደረጋሉ። ባርሴሎና ከዶርትሙንድ ፔዥ ከአስቶን ቪላ ጋር የሚያደርጉት ጨዋታ 4 ሰዓት ሲል እንግዲህ ነገም ቀጥለው የሚደረጉ የጨዋታ ሂደቶች ናቸው የሚሆኑት። እነዚህ ጨዋታዎች በአጠቃላይ እንግዲህ በመላው ዓለም በአውሮፓ ከተሞች የሚደረጉ የጨዋታ ሂደቶች ናቸው። እስኪ እነዚህን ጉዳዮች በዚሁ ገታ እናርጋቸው። ውድ አድማጮች የጨዋታ ሰዓት ጥቆማዎቻችንን በዚሁ ገታ እናርጋቸውና ወደ ሌሎች መረጃዎቻችን የምናመራ ነው የሚሆነው። የዝውውር ነክ ጉዳዮችን የአውሮፓ መገናኛ ብዙሃን ድርጅቶች ምን አሉ በሚለው ጉዳይ እስኪ ሰፋ ያሉ ሀሳቦችን ለማንሳት ሙከራዎችን የምናደርግ ነው የሚሆነው። ታማኙ የዝውውር ኤክስፐርት ፋብሪዚዮ ሮማኖ በኤክስ ገጹ ወይም ደግሞ በትዊተር ገጹ አንድ ያጋራው መረጃ ነበረ። ከማንቸስተር ሲቲ የዝውውር እንቅስቃሴ ጋር በተገናኘ ያጋራው መረጃ አለ። ይህ መረጃ ምንድነው? ማንቸስተር ሲቲ አይናቸውን ወደ ባየር ሊቨርኩሰን ቤት ጣል አድርገዋል። በባየር ሊቨርኩሰን ደግሞ ይህንን የዝውውር ኢላማቸውን የጣሉበት ተጫዋች ፍሎሪያን ቨርትስ የተሰኘው እንግዲህ የ21 ዓመቱ ጀርመናዊ ተጫዋች ለቤልጅየማዊ አማካኝ ኬቨን ደብሩይን ምትክ እንዲሆን በማሰብ የተጫዋቹን ሂደት እንግዲህ በእግር በእግር እየተከታተሉት እንደሚገኙም ነው ዘገባዎችም እያመላከቱ የሚገኘው። እንደ ቡድን የማንቸስተር ሲቲ እግር ኳስ ቡድን ብዙ የሚባሉ ስራዎች ይጠበቁ አይደለ? ብዙ የሚባሉ ስራዎች በቀጣይ ጊዜያቶች እንደ ቲም ራሱን የቻለ ጥሩ የሚባል ጊዜያቶችን ለማሳለፍ ማለት ነው። ስለዚህ ኬቨን ደብሩይን ከክለቡ ጋር እንደሚለያይ ይፋ ተደርጓል። በዚህም እንግዲህ የተጫዋቹ መዳረሻ ቀጣይ የፍሎሪያን ቨርትስ መዳረሻ እንግዲህ ማንቸስተር ሲቲ ይሆናል አይሆንም የሚለው ጉዳይ ይጠበቃል። ፋብሪዚዮ በሰሞኑ ቀን ግን ያጋራው መረጃ ከዚሁ ጋር ይገናኛል። ያው ተጫዋቹን ለመሸጥ እንግዲህ እስከ 100 ሚሊዮን አካባቢ ለፍሎሪያን ቨርትስ ለእናት ክለቡ ባየር ሊቨርኩሰን ማቅረብ ይፈልጋሉ ተብሏል። ሰንደይ ሚረር እንዳጋራው መረጃ ከሆነ ደግሞ ባየር ሙኒክም ቢሆን የተጫዋቹ ፈላጊ ከሚባሉ ክለቦች መካከል
አንደኛው ነው። ስለዚህ ባየር ሙኒክ እና ማንቸስተር ሲቲ ከ100 ሚሊዮን በላይ ያወጣል የተባለው ፍሎሪያን ቨርትዝን ወደ ቡድን ስብስባቸው ለመቀላቀል ተቀዳሚ የዝውውር ኢላማቸውም እንዳደረጉትም ተገልጿል። ቶክ ስፖርት ማንቸስተር ዩናይትድን በተመለከተ ያጋራው መረጃ አለ። በአርሰናል የዝውውር ኢላማ ውስጥ የሚገኘው የወልቭሱ ብራዚላዊ አጥቂ ማቲያስ ኩኛን ወደ ቡድን ስብስባቸው የአሰልጣኝ ሮበን አሞሪሙ ማንቸስተር ዩናይትድ የተጫዋቹ ፈላጊ ሆኖ ብቅ ብሏል የሚሉ ሀሳቦች ተነስተዋል። ያው እንደ ቡድን ማንቸስተር ዩናይትድ በውድድር ዓመቱ ላይ መጨረሻ ላይ እንግዲህ በርካታ ተጫዋቾችን ያስፈርማል ተብሎ ይጠበቃል አይደል? አርሰናል 11 ያክል ተጫዋቾችን ከቡድን ስብስቡ ይቀንሳል አርሰናል እያለን ነበር አይደል? ማንቸስተር ዩናይትድ ላይ ተመሳሳይ አይነት ቁጥሮች ባይሆኑም እንኳን ቢያንስ እኔ ከ5 እና ከ6 በላይ ተጫዋቾች በማንቸስተር ዩናይትድ ቤት በውድድር ዓመቱ መጨረሻ ላይ እንደሚለቁ ወይም ደግሞ እንደሚሰናበቱ የሚሰናበት ከሌለ ደግሞ እንደሚሸጡም ጭምር በእርግጠኛነት መናገር ይቻላል። ሮበን አሞሪም ጨጓራቸው እያረረ የሚቀጥሉ አይነት አሰልጣኝ አይደሉም። በትክክል መናገር እንደሚቻለው ከሆነ ኮቢ ሜኑ፣ አሌሃንድሮ ጋርናቾ እነዚህ ተጫዋቾች ከፍተኛ ገንዘብ ያስገኛሉ ለማንቸስተር ዩናይትድ ተብሎ የሚጠበቁ ተጫዋቾች ናቸው። ለአሌሃንድሮ ጋርናቾ በእርግጥ ናፖሊ ያው ፈላጊ ናቸው። እስካሁን የኪቪቺ ክቫራትስኬሊያን ምትክ አላገኙም። ስለዚህ በክረምትም አሁንም ቢሆን ተጫዋቹን ይፈልጉታል። ቸልሲም የተጫዋቹ ፈላጊ እንደነበር ይታወቃል። አሁንም ከፈላጊነቱ ተርታ ከሚመደቡ ቡድኖች መካከል አንደኛው ነው። ስለዚህ እንደ ቡድን ማንቸስተር ዩናይትድ ስኳድ ዲቪዥን ለማስፋት የብራዚል ብሔራዊ ቡድን አጥቂ ማቲያስ ኩኛን ወደ ቡድን ስብስባቸው መቀላቀል ይፈልጋሉ። በሰሞኑ ቀን ይሄ የብራዚል ብሔራዊ ቡድንና የወልቭሱ አጥቂ አንድ አስተያየትን ሰጥቶ ነበር። ወደ ትልቅ ቡድን ማምራት እፈልጋለሁ፣ በእግር ኳስ ኬሪየሬ ይሄ ነው የሚባል ስኬቶችን ማሳካት እፈልጋለሁ የሚል ሀሳብን በይፋ ሰጥቶ ነበር ተጫዋቹና ከዛ አንጻር ስትመለከቱት ዩናይትድ እና አርሰናል የተጫዋቹ መዳረሻ የመሆናቸው ጉዳይ ምናልባት ሚዛን የሚደፋ ነው። ሌላው የፋብሪዚዮ ዘገባ እንደሚያሳየው ቶተንሃም ስፐርስ ከላይፕዚግ ወደ ቡድን ስብስባቸው የቀላቀሉት ቲሞ ቨርነር ወደ ቡድን ስብስቡ እንግዲህ በቋሚነት መቀላቀል የሚፈልጉበት ጉዳይ አክትሟል። ስለዚህ ምንም አይነት የፐርማነንት ዴሎች አይኖሩም፣ የውሰት ውሎች ናቸው የሚቀጥሉት የሚል ሀሳብም እንደዚሁም ሲጋራ የተመለከትንበትም አጋጣሚ ነበር። ፋብሪዚዮ ሮማኖ ይህንን ጉዳይ አረጋግጦታል። የ9 ዓመቱ ጀርመናዊ አጥቂ እንግዲህ ከኮንትራቱ ሲጠናቀቅ ቀጣይ መዳረሻው የሚሆነው ወደ ቶተንሃም ስፐርስ ቤት ሳይሆን ወደ እናት ክለቡ ላይፕዚግ የሚያመራ ነው የሚሆነው። ቸልሲ እንደዚሁም የናፖሊዮን አጥቂ ናይጄሪያን ቪክተር ኦሲሜንን ክረምት ላይ እንግዲህ ከኮንትራቱ በተለይም ጋላታሳራይ ጋር ሲጠናቀቅ የውሰት ኮንትራቱ ማለት ነው። ከዛ በኋላ እንግዲህ ተጫዋቹ ወደ ዩናይትድ ከማምራቱ አስቀድሞ ዝውውሩን ለመጥለፍ አበክረው እየሰሩ ነው የሚገኘው የማንቸስተር ዩናይትድ ሰዎች አሁን ላይ ከቪክተር ኦሲሜን ይልቅ ለሊያም ዴላፕ አድልተዋል በሚል እንግዲህ በርካታ መረጃዎችም ሲሰነዘሩ እንደነበር ይታወቃል። አሁን ላይ የቸልሲ እግር ኳስ ክለብ እንግዲህ የተጫዋቹን ፊርማ ለማግኘት የተሻሉ የሚባሉ ሂደቶችን እየተከተሉ የሚገኛሉ። ክረምት የዝውውር መስኮት ጅማሮን በሚያደርግበት ጊዜ እንግዲህ በርካታ ጉዳዮችን የመመልከታችን እድል እጅግ በጣም ከፍተኛ ነው የሚሆነው። ቀደም ሲል ከማንቸስተር ሲቲ ጋር በተገናኘ ኬቨን ደብሮይን ጉዳይ ያጋራዋቸው ነበር። እሱ ስለሚለቅ ወይም ኬቨን ደብሮይን በሲዝኑ መጨረሻ ከቡድኑ ጋር እንደሚለያይ ይፋ ማድረጉን ተከትሎ ማንቸስተር ሲቲ ፍሎሪያን ቨርትዝን ይፈልጋል እያልኳቸው ነበር አይደለ? አሁን ደግሞ ሚረር ያጋራው መረጃ እንደሚያሳየው ከሆነ ኢንተር ሚያሚ የማንቸስተር ሲቲውን ቤልጂማዊ ተጫዋች ኬቨን ደብሮይን ወደ ቡድን ስብስባቸው መቀላቀል ይፈልጋሉ። ከሳውዲ በርካታ ክለቦች የተጫዋቹን ፊርማ ለማግኘት አበክረው እየሰሩ ነው የሚገኘው። እንደዚሁም ደግሞ የሊዮኔል አንድረስ ሜሲው ክለብ ኢንተር ሚያሚም ደግሞ የተጫዋቹን ፊርማ ለማግኘት ፈላጊ ከሆኑ ክለቦች መካከልም ተቀዳሚው ስለመሆኑ የተነገረ ነው። ተጫዋቹ ፍሪ ኤጀንት ይሆናል እንግዲህ ክረምት የዝውውር መስኮት ላይ። ስለዚህ ከፈለገው ቡድን ጋር መደራደር የሚችልበት እድል አለው። ስለዚህ ወደ አሜሪካ ያመራል ወይስ ደግሞ ገንዘቦችን ለማተም ወደ ሳውዲ አረቢያ ያመራል የሚሉ ጉዳዮችም ይጠበቃል። አሁን ላይ በርካታ እግር ኳስ ተጫዋቾች እንግዲህ የእግር ኳስ ህይወታቸው የመጨረሻ ቀናቶች ላይ ገንዘቦችን ማተም ምርጫቸው ነው የሚያደርጉት። አሁን ላይ በተለይ ለኬቨን ደብሮይን በርካታ ቡድኖች ወደ 400 ሺህ አካባቢ ሳምንታዊ ክፍያዎችን ለማቅረብም እንደዚሁም ዝግጁ ናቸው የሚሉ ሀሳቦችም ተነስተዋል። ከሳውዲ የሚሰሙ ዘገባዎችም እንደዚሁ በጣም በርካታ ናቸው። በኢታሊ የነበረው አስደናቂ ዓመታቶችን እንግዲህ በተመለከተ ምናልባት የተጫዋቹ ጉዳይ በማንቸስተር ሲቲ ስቴዲየም አቅራቢያ የሐውልት ግንባታ የሚደረግለታል ተብሎ በማንቸስተር ሲቲ ቤት እንግዲህ ጥሩ የሚባሉ 16 ዋንጫዎችን አሳክቷል ከ2015 ጀምሮ ማለት ነው። በጣም በሚያስደንቅ መልኩ በፔፕ ጓርዲዮላ ቡድን የኤፍኤ ካፕ፣ የቻምፒየንስ ሊግ፣ የፕሪሚየር ሊግ ዋንጫዎችን ደግሞና ደጋግሞ ማሳካት የቻለ ተጫዋች ነው። እንደዚሁም ደግሞ በርካቶችም ብሩኖ ፈርናንዴዝ በሰሞኑ ቀን አንድ አስተያየት ሰጥቶ ነበር። ለምሳሌ ኬቨን ደብሮይን ባይኖር እኮ ማንቸስተር ዩናይትድ በቅርብ የፕሪሚየር ሊግ ዋንጫ ይኖረው ነበር የሚል አስተያየትን ሰጥቷል ብሩኖ ፈርናንዴዝ እና በትክክልም የኬቨን ደብሮይን እንቅስቃሴ አንዳንድ ጊዜ ከክለብም በላይ የሆኑ ተጫዋቾች አሉ። ከነዛ ተጫዋቾች መካከል ለኔ የትኛው ተጫዋች ነው ብትሉኝ ኬቨን ደብሮይን ከክለብም በላይ የሆነ አይነት ተጫዋች ነው። ተጫዋቹ የሚያሳያቸው እያንዳንዱ እንቅስቃሴዎች በጣም አስደናቂዎች ናቸው። ወደ ሜጀር ሊግ ሶከር እንግዲህ ሊያመራ የሚችልበት አጋጣሚዎችም እንደዚሁ ሰፊ ናቸው የሚሉ ሀሳቦች ተነስተዋል። ኤቨርተንና ብራይተን ኤንድ ሆቭ አልቢዮን
የኢፕስዊች ታውኑን የእንግሊዝ ብሔራዊ ቡድን ከ21 ዓመት በታች አጥቂ ተጫዋች ሆነው ሊያም ዴላፕን ለማስፈረም ከማንቸስተር ዩናይትድ ጋር ፉክክር ውስጥ ይገባሉ ተብሏል። 40 ሚሊዮን ፓውንድ አካባቢ የውል ማፍረሻ አለው። ማንቸስተር ሲቲ የተጫዋቹ ዋነኛ እንግዲህ የእድገቱ ምንጭ እንደነበር ይታወቃል አይደለ? ሊያም ዴላፕ በነገራችን ላይ የማንቸስተር ሲቲ ተጫዋች ነበርና ወደ ኢፕስዊች ታውን ሲሸኙት ተጫዋቹን ይሄ መልሶ የመግዛት አንቀጽን አካተው ነው የሸጡትና አሁን ላይ በርካታ ሚሊዮን ዶላሮችን ማካበት የሚፈልጉ ከሆነ ወይም ደግሞ ለትርፍ የሚያቀዱ ከሆነ የማንቸስተር ሲቲ እግር ኳስ ክለብ ተጫዋቹ መልሶ መግዛት በሚለው ውላቸው መሰረት ወደ ቡድን ስብስባቸው ይቀላቀሉትና በዚህ ቡድን ውስጥ እንግዲህ ወደ ማንቸስተር ሲቲ ካካተቱት በኋላ ከዛም 40-50 ሚሊዮን ማውጥተው እንግዲህ ለሌሎች ቡድኖች አሳልፈው ይሸጡታል እየተባለ ነው የሚገኘው። ይሄ ከአየርላንድና ከኢንግላንድ የዘር ሐረጉ የሚመዘዘው የአጥቂ መስመር ሰላፊ የሁለት ዓመቱ ተጫዋች አሁን ላይ በጣም በሚያስደንቅ መልኩ እንግዲህ እድገታቸውን እያሳዩ ከሚገኙ ተጫዋቾች መካከል አንደኛው ነው። ተጫዋቹ ወደ ኢፕስዊች ታውን ያመራው እንግዲህ 8 ሚሊዮን አጠቃላይ ወደ 17 ሚሊዮን አካባቢ በሚደርስ ገንዘብ ነው ወደ ማንቸስተር ሲቲ ለቆ እንግዲህ ከማንቸስተር ሲቲ አንደር 21 ወደ ኢፕስዊች ታውን የቡድን ስብስብ ያመራው ከደርቢ ካውንቲንግ የወጣት ቡድን ተገኝቶ 2019 ላይ ለማንቸስተር ሲቲ ነበረ ፊርማውን የሚያስቀምጠው። ከዛ በኋላ እንግዲህ አሁን ጥሩ እድገቶችን እያሳየ ነው የሚገኘው። ይህንን ተጫዋች ኤቨርተን፣ ብራይተን፣ ማንቸስተር ዩናይትድ የተጫዋቹን ፊርማ ለማግኘት አበክረው እየሰሩ ይገኛሉ የሚሉ ሀሳቦችም ተነስተዋል። ፊዮረንቲናዎች የዴቪድ ዲያን ኮንትራት ለማራዘም ፈላጊ ሆኗል። እንግዲህ ተጫዋቹ ያው በአንድ ዓመት ኮንትራት ነበር ፊዮረንቲናን የተቀላቀለው ነገር ግን ያሳየ በሚገኘው ፐርፎርማንስ ምክንያት አሁን ላይ ኮንትራቱን እንዲያራዝም ይፈልጋሉ ተብሏል። ያው ከጭምጭምታ ያለፈ ባይሆንም እንኳን በሰሞን ቀን እንግዲህ ማንቸስተር ዩናይትድም የቀድሞ ክለቡ ዴቪድ ዲያንም ጭምር መመለስም ይፈልጋል የሚሉ ሀሳቦች ተነስተው ነበር። በእርግጥ እንደው ይሄ የግል ሀሳብ ነው። አንድሬ ኦናና በማንቸስተር ዩናይትድ ቤት ግብ ጠባቂ ከሚሆን ዴቪድ ዲያ አይኑን በሸራ ወይም በጥቁር ጨርቅ ታስሮ ግብ ጠባቂ ቢሆን የተሻለ የሚባል እንቅስቃሴ ማሳየት ይችላል ከአንድሬ ኦናና አንጻር ስትመለከቱትና ዴቪድ ዲያ በፊዮረንቲና ቤት እስከ 2026 እስከ ጁን 30 ድረስ የሚያቆይ አንድ ዓመት ኮንትራትም ሊሰጡት አስበዋል ተብሏል። እንግዲህ ግብ ጠባቂው እንደሚታወቀው 34 ዓመቱ ላይ ነው የሚገኘው። ምናልባት እስከ 36 ዓመቱ ድረስ ቆይታዎችን ሊያደርግ የሚችልበትም አጋጣሚ ያለ የሚሉ መረጃዎች ወጥተዋል የሚለው የመጨረሻ ጉዳያችን አድርገን ወደ እናንተ አደረስን። ወደ የተከበራችሁ አድማጮቻችን